የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰነፍ ታደርጋለች ይላሉ አንዳንድ ሰዎች። እንዴት ሲባሉ የሰማይ ወፎችን ተመልከቱ ትላለችና ስንፍናን አስተምራለች። እንደው እኮ አይደረስ ነው ሊበሏት ያማራቸውን ወፍ ጅግራ ናት ይሏታል አሉ። እንዴ እለ ኢይዘርኡ አለ እንጂ እለ ኢይሰርሩ አላለም ይላሉ ሊቃውንቱ። የማይዘሩ ወፎችን አለ እንጂ የማይበሩ ወፎችን አላለም ይላሉ። መብረር ምንድነው? ስራ በሉ። መብረር ምንድነው? አዎ እየሰራችሁ አልሳካ ካለ አትጨነቅለት። አንተ ድከም፣ ስራ። እግርህን እጅ ምንድነው? አንድ ፈላስፋ ብሎ የተናገረው ምንድነው? ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ ነው አይደል ያለው? ስትሰራ የዘላለም ኗሪ መስለህ ስራ፣ እማትሞት መስለህ ስራ፣ ሌት ተቀን ስራ። ንስሐ ስትገባ ደግሞ ዛሬ የምትሞት መስለህ ዛሬውኑ ተዘጋጅ፣ ተጨርስ። ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ። ስንሰራ ሌት ተቀን ነው። እግዚአብሔር እስቲ መቼ መቼ ነው የሚሰራ? እስኪ ነው ሰኞ፣ እሑድ፣ ለሰኞ፣ አመራ፣ ማክሰኞ እግዚአብሔር መቼ መቼ ይሰራል? እስኪ ንገሩኝ። ሁልጊዜ ይሰራል። ሐሙስ ስራ ቢያቆም እኮ ሐሙስ ልም ብለን አለቅን ማለት ነው። አስባችሁታል? እግዚአብሔር የዓመት ረፍት ቢወጣ እንኳን ረፍት ወጥቶ እናቴ አብሮን እያለም ሊፈጁን ነው። እነማን? እኔ ማንንም አላልኩም። በቃ ሊፈጁን ያሰቡ ሰዎች እየፈጁን ነው በእውነት ማለት ነው። ሊፈጁን ያሰቡ ሰዎች እግዚአብሔር አብሮን ሶባ እኮ እግዚአብሔር ምስሌነ ይብል እስራኤል ሶባ እኮ እግዚአብሔር ምስሌነ። እስራኤል እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን ኑሮ አሐዝብ ሕያዋኒነ እሙጡነ፣ በሕይወተ ሥጋ ሳለን በዋጡን ነበረ ይላል። እግዚአብሔር ከኛ ጋር ባይሆን ኖሮ እግዚአብሔር መቼ ስርዓት ፈቶ ያውቅ? ለሰከንድ የለም። አቡዬ እስከ ይዜ ገብር ዋኔ ገብር ከማሁ አለ ጌታ። አባቴ አብ እስከ ዛሬ ይሰራል፣ ቅዳሜም እሁድም ሰኞም ማክሰኞም ረቡዕም ሐሙስም ዓርብም እኔም እስከ ዛሬ ይሰራለሁ ይላል። እግዚአብሔር ሁልጊዜ ይሰራል። እኛ አሁን በዓል ነው ብለን ባረፍንበት እግዚአብሔር እኛን በመጠበቅ እየሰራ ነው። እኛን የእኛን እስትንፋስ ይጠብቃል። እኛ ተኝተን እሱ ይጠብቃል። ኖላዊ ትጉህ ዘይነውም፣ የማያንቀላፋው እረኛችን ስንተኛ ይጠብቃል፣ ስንተኛም ይሰራል፣ ስንቆምም ይሰራል። እግዚአብሔር ሁልጊዜ ይሰራል። የእግዚአብሔር ልጆች ደግሞ ሁልጊዜ ይሰራሉ። በባልም እንስራ እንዳትሉ ደግሞ ትምህርቱን እንዳትገለብጡት። እሁድም እንግዲህ ስቆፍሩ እያልኩ እንዳይመስላችሁ። የበዓል ስራ ደግሞ ሌላ አለ፣ ለነፍስ ይሰራል። ስለዚህ ዝም ብሎ ቁጭ ብሎ የሰማይ ወፎችን ብትል ምንም የምግብ ወፍ የለም። የሰማይ ወፎችን ቁጭ ብለ እየሰሩ ነው። እየሰራችሁ ተማሩ፣ አንብቡ። ቢያንስ ካሁን ቀደም እኔ ተናግሬ ያውቃለሁ። ቢያንስ እንደው ለምን አታነቡም ዘመዶች? ተመርቃችሁ እሺ ስራ አላገኛችሁም፣ እሺ ስራ የለም። አሁን መከራ በዝቷል። ጦርነት አለ፣ ሞት አለ። ሀብታምም ድሃም መኖሪያ አጥቷል ዛሬ። አረ እንደዚያ ከሆነ ስራም ካጣችሁ ቢያንስ ለምን ግን አታነቡም? ባለፈው የደገምኩትን አንድ ታሪክ ልንገራችሁ። አንድ ሊቀ ጳጳስ አንዱን ልጄ ለምን አትማርም አሉት። ምን እየበላው ልማር አባቴ ያላቸው። ስትደነቁር ምን እየበላህ የምትደነቁር አሉት። እውነቴን እኮ ነው ማለት ነው። እና እንዲህ ምን እየበላህ ደነቆርክ? እየበላህ ከደነቆርክ እየበላህ ለምን አታ እስቲ እንደው ዝም ብላችሁ ቢያንስ ብታነቡ ምን ይጎዳችኋል? እንደው ምን ይጎዳችኋል? ብታነቡ እኮ ያ ንባብ ራሱ ስራ ይሆናችሁ ነበር። አታነቡ።